ወዳጃችን ባለ 5 ኮከብ ነው ሲባል የሚሰሙት መቼም ዝንጥ ያለ በቅንጡ ዕቃዎች ያጌጠ ያሻውትን ነገር የማያጡበት ደንበኞቹን ጠብር ግፍ ብሎ የሚያስተናግድ ሆቴል እንደሚሆን በእርግጠኛነት መናገር ይቻላል። አንድ የህዝብ መጸዳጃ ቤት ባለ 5 ኮከብ ሆኖ ተሰርቶ አገልግሎት መስጠት ጀምረዋል ቢባሉስ ታዲያ መጸዳጃ ቤት ደግሞ ሊያውም የህዝብ ባለ ኮከብ ቢሉት ባለ ጨረቃ ምን ለውጥ ሊያመጣ ነው ካሉ ተሳስተዋል። ምክንያቱም ቻይናውያን የሰሩት ዘናጭ ባለ 5 ኮከብ የህዝብ መጸዳጃ ቤት በእርግጥም ባለ 5 ኮከብ ሆቴል ቤት ውስጥ ሊያገኙት የሚችሉትን የመጸዳጃ ቤት መስተንግዶ የሚያቀርብልዎት ነው። አሁን መጸዳጃ ቤት 5 አይደለም 15 ኮከብ ያለው ነው ቢባል ያው ከመጸዳጃነት ላይ አልፍ ምኑ ላይ ነው ባለ ኮከብ የመባሉ ፋይዳው የሚሉም ከሆነ ኮከብ አልባ የሆኑት የህዝብ መጸዳጃ ቤቶች እዚህኛ ጋርም ሆነ በተለያዩ የዓለም ሀገራት ያሉት ማለት ነው ተገልጋይ ደንበኞቻቸው ሊያኖሩባቸው ይዘውት የሚመጡትን በኪሎና በሊትር የሚለካ ጉድ እየተረከቡ አጸፋቸውን በጠረን መልክ መመለሳቸው በርካቶች የህዝብ መጸዳጃ ቤቶችን አይናችሁን ላፈር ያሉበትና ከነሱ ይልቅ ጥጋጥግ ስርቻውን ምትክ የማድረጋቸው ምክንያት መሆኑ እርግጥ ነውና ነው ቻይናውያኑ እንዲላለው ችግር አይነተኛ መላ ነው ያሉትን ባለ 5 ኮከብ መጸዳጃ ሰርተው እነሆ ሲሉ ለህዝባቸው ያቀረቡት። ሀገረ ቻይና ቾንግቂንግ ግዛት ቢሻኔ የተባለች አውራጃ ውስጥ 150 ስኩዌር ሜትር ላይ ሰፍሮ የተገነባው ባለ 5 ኮከቡ የህዝብ መጸዳጃ ቤት ወለሉ ግድግዳው በእብነበረድ ያጌጠ ዘናጭ ሆነው የተሰሩ የእንጨት በሮች ያሉት የሙቀት መጠንን መቆጣጠሪያ የተገጠመለት ሳይሞቅ ሳይበርዶት ተጸዳድተው የሚወጡበት አይነት ነው። የጭንቅ ሆኖቦት የግድዎትን ገብተው ቶሎ ውልቅ ሊሉ ከሚጣደፉባቸውና የጽዳታቸው ነገር ከሚያስብሉት ኮከብ አልባዎቹ የህዝብ መጸዳጃ ቤቶች በተቃራኒ ባለ 5 ኮከቡ የቻይና የህዝብ መጸዳጃ አይቻለኝም እንጂ ስጸዳዳበት ውዬ ስጸዳዳበት ባድር ብለው የሚጓጉበት አይነት ሆኖ ነው አሰራሩ። ለስለስ ያሉ ሙዚቃዎችን እያስቆመቆመ ደንበኞቹ ይዘው የሚመጡትን ጉድ ቅር ሳይለው በክብር እየተረከበ የሚያስተናብረው ባለ 5 ኮከቡ የህዝብ መጸዳጃ በውስጡ አረንጓዴ ተክሎችን የያዘ ብቻም ሳይሆን ከውጭ በኩል ያለውን አረንጓዴ መስክ በመስታወት አሻግረው እየተመለከቱ ወገቦትን እንዲፈትሹም ተመቻችቶ ነው አሰራሩ። በእርግጥ ይሄኛውን ግልጋሎት የሚያገኙት የፍሳሽ ጉዳይ ገጥሟቸው ጎራ የሚሉት ብቻ ናቸው። መስታወቱ ደግሞ ከውስጥ ወደ ውጭ እንጂ ከውጭ ወደ ውስጥ የማያሳይ ሆኖ ነው አፈጣጠሩ። ይህ መሆኑ ደግሞ ተገልጋዮች ውጭውን እየተመለከቱ ጉዳያቸውን እንዲከውኑ ለማድረግ ብቻም ሳይሆን መጸዳጃ ቤቱ ብርሃንን ከኤሌክትሪክ ሳይሆን ከፀሐይ እንዲያገኝ ለማድረግም የታሰበ ነው። ቻይናውያኑ ይህንን ባለ 5 ኮከብ መጸዳጃ ቤት ለመስራት ያወጡት ወጪ ታዲያ ምን ያክል መሰሎት? ከ2 ሚሊዮን 500 ሺህ ብር በላይ ነው። አዎ ከ2 ሚሊዮን 500 ሺህ ብር በላይ ሆጭ ያደረጉት ለህዝብ መጸዳጃ ቤት ግንባታ ነው። ወዳጃችን በእርግጥ ቻይናውያኑ ዳጎስ ያለ ገንዘብ ሆጭ አድርገው ባለ 5 ኮከቡን የህዝብ መጸዳጃ መስራታቸውና የጽዳት ነገር ያራቀውን ተገልጋይ መልሶ ለማምጣት መጣራቸው የሚደነቅ መሆኑ እንዳለ ሆኖ በቻይናም ሆነ እዚህኛ ጋር ያሉ የህዝብ መጸዳጃ ቤቶችን ንጽህና የመጠበቁ ነገር የተገልጋዩ ስለሆነ ከህንጻዎቹ በተጨማሪ ሰውን ባለ 5 ኮከብ አስተሳሰብ እንዲኖረው የማድረጉ ጉዳይ ትኩረት ተሰጥቶ ካልተሰራበት ታጥቦ ጭቃ እንዲል ያገር ሰው ሺህ ኮከብ አስታቅፈው ቢሰሩት መልሶ ለመበላሸት ጊዜ አይፈጅበትም። እናማ ዋናው ነገር አስተሳሰብ ላይ መስራቱ ነው እንላለን።